አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቻናል ተከታታዮቼ አንድ ነገር ላካፍላችሁ ወደድኩኝ። ከዚህ በፊት ከሀገር ቤት ወደ ስደት የመጣሁበት ያጋጠመኝን ነገር ልነግራችሁ ፈለግኩኝ ማለት ነው። ማለት እንደ ማንኛውም ሰው አዲስ አበባ የተወሰነች ስራ ነበረችኝ ማለት ነው። ያ ደግሞ ስሰራ ምንም አይነት ለውጥ ምናምን ስላልነበረው እስኪ ለምን ስደት ሄጄ ያልሞክረው ብዬ ወደ ዱባይ መጣሁኝ ማለት ነው። ወደ ዱባይ ስመጣ ያመጣችኝ ሴትዮ እኔ ህጋዊ ነኝ፣ እዛ ብትሄጂ ምንም አይነት ነገር ቢደርስብሽ እኔ ነኝ ኃላፊነቱን የምወስደው ብላ ነው ያመጣችኝ ማለት ነው። ያው እኔም አምኜ ብሬን ከፍዬ በ15 ቀን አልቆልኝ ነው የመጣሁት ማለት ነው። እና እዚህ ስመጣ ግን የጠበቀኝ ሌላ ነገር ነው። ህጋዊም የተባለው ነገር በጣም በጣም ውስብስብ የሆነ ነገር ነው የገጠመኝ ማለት ነው። እና ከሱ አንድ ካጋጠመኝ ነገር ደግሞ እስቲ ላካፍላችሁ ማለት ነው የደረሰብኝ። ያው ሁላችንም ስደት ስንወጣ ብዙ በከፊል ቢሆንም የግማሾቻችን ጥሩ፣ የአብዛኞቻችን ደግሞ በጣም ሰቀቀንና መጥፎ ነገር ነው የሚደርስብን ማለት ነው። አንደኛዋ ደግሞ መጥፎ ነገር ከደረሰብኝ እኔ ነኝ ማለት ነው። በተለይ በሞራን በጣም መጥፎ የሞራን ውድቀት አጋጥሞኛል ማለት ነው። ግን አልሐምዱሊላህ ዛሬ ቆሜ ለማወራበት ደርሻለሁኝ ማለት ነው። እስኪ ልጀምርላችሁ። የመጣሁት አጅማን ነበረ። አጅማን የሚባል ያለች ሴትዮ ናት መክተብ አለኝ ብላ የመጣችኝ ማለት ነው። ከዛ ከአጅማን ወደ አቡዳቢ የሚባል ሰፈር ስራ ተገኘልሽ ብላ ወደዛ ላከችኝ ማለት ነው። በሰዓቱ እኔ ሲም ካርድ አልያዝኩኝም፣ ቀፎ ግን ይዣለሁኝ። ከኢትዮጵያ ስመጣ ትልቅ ስልክ ይዤ መጥቻለሁኝ። ከዛ በመሀል በቃ ያኔ ያመጣኝ ሰውዬ የኛ ሀገር ሰውዬ አይደለም፣ ሌላ ነው። ፓኪስታን ይሁን ባንጋሊ ይሁን አላውቅም በሰዓቱ፣ ግን ያመጣኝ የሌላ ሀገር ዜጋ ነው። ከኋላ ቁጭ ብያለሁ።